ሰላም እንዴት ቆያችሁ? ውድ የዚህ ቻናል ተከታታዮች አሁን የደረሱኝ በርካታ መረጃዎች አሉ። በነገራችን ላይ ሰብስክራይብ እያደረጋችሁ አዳዲስ መረጃ እንዲደርሳችሁ ላይክን ብታደርጉልን ደስ ይለናል። በርካታ መረጃዎችን ይዤላችኋለሁ። የኢቦላ ቫይረስ በፍጥነት እየተስፋፋ መሆኑን ደብሊውኤችኦ አስጠንቅቋል። እንደዚሁም የሀገር መከላከያ ሰራዊት የኢትዮጵያ ማለት ነው የሀገር መከላከያ ሰራዊት እንግዲህ መግለጫ ሰጥቷል። እንደዚሁም ዲፕሎማቶችን ጠርቶ አናግሯል። ጽምዶ የተባለ እንግዲህ መቋቋም ይታወቃል። በሱዳን ስለሱ ሰፋ ያለ መረጃ የምነግራችሁ ይሆናል። እንደዚሁም ደግሞ የጎጎት ፓርቲ መግለጫ ሰጥቷል። ቅሬታም አቅርቧል። በምን ጉዳይ የምናየው ነው። እንደዚሁም ልጄ ከጠፋች ወደ እንግዲህ 8 ቀን ሊሆናት ነው፣ እስካሁን የት እንዳለች አላውቅም፣ ግንቦት 9 የጠፋችው ሲሉ ወላጆች ቅሬታቸውን አቅርበዋል። ስለሱ የት ነው የምነግራችሁ ነገር ይኖራል። እንደዚሁም ደግሞ በ2 ቢሊዮን ብር የተገነባው እንግዲህ ፋብሪካ ተመርቋል። ስለሱም ሰፋ ያለ መረጃ ይዘናል። እንደዚሁም ስለ አርሰናል ደጋፊዎች እንደዚሁም ስለ አዶናይም አንዳንድ መረጃ የምነግራችሁ ነገር ይኖራል። እናንተ ግን በቅድሚያ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን። ወደ መረጃዎቹ። ደብሊውኤችኦ እጅግ አስደንጋጭ የሆነ መረጃ ነው ይፋ ያደረገው። የኢቦላ ቫይረስ በስፋት እየተሰራጨ መሆኑን ነው ይፋ ያደረገው። እናም እንግዲህ የዓለም ጤና ድርጅት ደብሊውኤችኦ ኢቦላ ቫይረስ አደጋ እንግዲህ በከፍተኛ ሁኔታ እየተባባሰ ነው ሲል ገልጿል። ድርጅቱ ወረርሽኙን በዲሞክራቲክ ኮንጎ በፍጥነት እየተስፋፋ መሆኑን እንደዚሁ አስጠንቅቋል። ጎረቤት ሀገራትም ጥንቃቄ እንዲያደርጉ መልእክቱን እንደዚሁ ገልጿል ማለት ነው። ድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሀገር አቀፍ ቀጠናዊና ዓለም አቀፋዊ እንግዲህ ሊኖረው የሚችለውን ተጽዕኖ እየገመገምን ነው ሲሉ ነው የገለጹት ማለት ነው። እንግዲህ አክለውም በኡጋንዳ የተመዘገበ ሞትም ሆነ ተጠርጣሪ የለም ሲሉ ተናግረዋል። እንግዲህ 2 ሰው አለ ተብሎ ነበር፣ እሳቸው ምንም የለም ነው ያሉት። እንዲሁም በዓለም ጤና ድርጅት የድንገተኛ ጤና ስጋት ምላሽ ዳይሬክተር አብዱራህማን መሐመድም የኢቦላ ቫይረስ በፍጥነት እየተስፋፋ መሆኑን ገልጸው ጥንቃቄ እንዲያደርግ ማህበረሰቡ በተለይ ጎረቤት ሀገራት እና እንደዚሁም ወደ ተለያየ ሀገራት የሚንቀሳቀሱም እንግዲህ ስክሪን እንዲደረጉም ጭምር መልእክታቸውን አስተላልፏል። አሜሪካ ለአዲስ ጥቃት እየተዘጋጀች መሆኑን አንዳንድ ዓለም አቀፍ ሚዲያዎች እየዘገቡ ነው የሚገኙት። እንደሚታወቀው ከኢራን ጋር ያለው የሰላም ንግግር ወይም ድርድሩ ምንም መፍትሄ እንዳላመጣ ነው እስካሁን ማለት ነው እና አሜሪካ እና እስራኤል በአንድ ላይ በመሆን በኢራን ላይ ጥቃት ለመክፈት እየተዘጋጁ ነው የተባለው። እንግዲህ በዚህ ሳምንት መጨረሻ ሊጫወቱ ያሰቡት የጎልፍ እቅዶች በሙሉ ተሰርዘዋል የተባለው። እንደዚሁም ከፍተኛ ወታደራዊ ባለስልጣናትም መታሰቢያ በዓል እቅዶች ሰርዘዋል ነው የተባለው። አሜሪካ በኢራን ላይ አዲስ ጥቃቶችን ለመፈጸም እየተዘጋጀች መሆኑን ያሳያል። እነዚህ ፕሮግራማቸው መሰረዛቸው ትራምፕ በኢራን ድርድር አቋም ተበሳጭተዋል ነው የተባለው እና ምን አይነት እርምጃ ይወሰዳል የሚለውን እያጤኑ እንደሆነ ነው እየተገለጸ የሚገኘው። ልደት እና እንደዚሁም ደግሞ ሞትን በወቅቱ የማያስመዘግቡ ከሆነ ቅጣት እንደሚጠብቃቸውም ጭምር ነው የተነገረው። እስከ 5,000 ብር ቅጣት እንደሚያስቀጣ ነው የተነገረው። በወቅቱ ማስመዝገብ አለባቸው ልደትም ወይም ሞትም ሲኖር ማለት ነው። እንግዲህ ይሄ ቅጣት በአዲስ አበባ ከተማ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ከሚቀጥለው በጀት ዓመት ጀምሮ እንግዲህ ይህንን ተግባራዊ እንደሚያደርገው የተነገረው። በተለይ ልደትና ሞትን በማያስመዘግቡት ላይ እርምጃ እንደሚወስድና 5,000 ብር እንደሚያስቀጣቸውም ጭምር በቀጣይ በጀት ዓመትም እንደሚጀምር ነው ይፋ የተደረገው። በተለይ በአዲስ አበባ ይሄ እንደሚተገበርም ጭምር ይፋ ተደርጓል። በሌሎች ክልሎች ላይ ይተገበራል አይተገበርም ምናይ ነው የሚሆነው። በአዲስ አበባ ግን ይሄ መመሪያ እንደተዘጋጀና በቅርቡ የሀገር መከላከያ ሰራዊት በዛሬው ዕለት አንድ ማብራሪያ ሰጥቷል። በማብራሪያውም ለተለያዩ ዲፕሎማቶች ነው ይህንን ማብራሪያ የሰጠው በነገራችን ላይ እና እነዚህ ዲፕሎማቶችም ማብራሪያውን ተከታትሏል ነው እየተባለ በዋናነት የተነሳው በዛ ዕለት ማለት ነው። ጽምዶ የሚባል ድርጅት ተቋም መቋቋሙ የሚታወስ ጉዳይ ነው። በነ ኤርትራ፣ ትግራይ እንደዚሁም ሱዳንን ጨምሮ ሌሎች የተካተቱበት አሉ እና ከዚህ ጋር በተገናኘ እንግዲህ ማብራሪያ ተሰጥቷል። የሀገር መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወሰደው እርምጃ አገር ውስጥ ስለሚገኙ ዲፕሎማቶች ነው ማብራሪያ የተሰጣቸው። የመከላከያ ውጭ ግንኙነት እና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ናቸው ይህንን ማብራሪያ የሰጡትናም እንግዲህ እርምጃ እንደሚወስዱ መሬት ላይ የሚወርድ ከሆነና የሚደራጁ ከሆነ ወይም ጽምዶ ማለት ያው መደራጀት ነውና እንደዛ የሚሆን ከሆነ በአስቸኳይ እርምጃ እንደሚወስድ የሀገር መከላከያ ሰራዊት ይፋ ነው እንግዲህ ያደረገው። ለዲፕሎማቶች ምን አይነት እርምጃ እንደሚወሰድም እንደዚሁ ለነሱ ገልጿል።
የሀገር መከላከያ ሰራዊት ጽምዶ ስለተባለው ጉዳይ በኢትዮጵያ ውስጥ ለሚገኙ ለዲፕሎማቶች ማብራሪያ ሰጥቷል። በዛሬው ዕለት እነዚህ ዲፕሎማቶች የተለያዩ ወታደራዊ ሀታሾች ወይም ደግሞ የወታደራዊ አመራር እንደሆኑ ይታወቃል። የውጭ የተለያዩ ሀገራት ማለት ነው እና ለነሱ ስለ ጽምዶ ከፍ ያለ ማብራሪያ እንደሰጣቸው የተነገረው የመከላከያ የውጭ ግንኙነት ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ያገማቸው ናቸው። ይህን ማብራሪያ እየሰጡት ነው የተባለው። እንግዲህ ሲጀምር እንቅስቃሴው ጸረ ሉዓላዊነት መሆኑንም እንደዚሁ ገልጸዋል ሜጀር ጀነራል ተሾመ ማለት ነው። እናም አክለውም ይህ ለኢትዮጵያ የማይጠቅም ሉዓላዊነቷን የሚዳፈር እስከሆነ ድረስ ለምንወስደው እርምጃ እንግዲህ አስፈላጊውን ገለጻ ማድረግ እንፈልጋለን ሲሉ ነው የገለጹት። ይህ እንግዲህ ድርጅት በሱዳን ፖርት ሱዳን ነው የተቋቋመው። ፖርት ሱዳን ስብሰባ አድርገው እንደነበረና እንደዚሁም የተለያዩ ቢቢሲን ጨምሮ መረጃው መዘገቡ ይታወሳል። እናም ወደ መሬት የሚወርድ ከሆነና ስራ የሚጀምር ከሆነ መሬት ላይ ወርዶ እርምጃ እንደምንወስድ እንግዲህ ወቁልን የሚል ነው እንግዲህ ገለጻ የተደረገላቸውን የተባለው። የጎጎት ፓርቲ በምርጫ ሂደቱን በተመለከተ መግለጫ ማውጣቱ ነው መረጃዎቹ እየደረሱን። ገዢው ፓርቲ ነፃ ገለልተኛና እንደዚሁም ደግሞ ተአማኒ ምርጫ ለማካሄድ እንዲሁም ለተፎካካሪ ፓርቲ ምቹን አስቻይ ፖለቲካ ምህዳር እየፈጠረ አይደለም ሲል ነው እየተቸው። ይህንን ይሁን እንጂ በተለይም በሁለቱ የጉራጌ ዞኖች ውስጥ በገዢው ፓርቲ አመራሮች ከፍተኛ ወከባና እንግልት እየደረሰብን ነው ሲሉ እነዚህ ይሄ ፓርቲ ይፋ አድርጓል። ከእነዚህ የህገ ወጥ ድርጊቶች እጩዎቻችን እንቅስቃሴ መገደብ፣ ማሰር፣ በራሪ ወረቀቶችን እንዳንለጥፍ ማድረግ እንደዚሁም ደግሞ የመንግስትን ተሽከርካሪዎች ታርጋ ፈትቶ ለጊዜያዊ ፓርቲ ቅስቀሳ ማድረግ የተለያዩ እንግዲህ ከዚህ የበለጠ እንቅስቃሴ እየተደረገና እኛ ላይ ተጽዕኖ እየደረሰብን ነው ሲል ጎጎት ፓርቲ መግለጫ ሰጥቷል።